ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? የዕለተ ማክሰኞ የምሽት መረጃችንን ይዘን መተናል። እንግዲህ ተስፋ እናደርጋለን በጥሞናና በአንክሮ እንደምታዳምጡን። ዓለማችን በከፍተኛ ደረጃ እየተከሰቱ ያሉ ክስተቶች ግራ አጋቢ እንዲሁም ደግሞ በጣም አስፈሪና ደግሞም የወደፊቱን አመላካች የሆኑ መጥተዋልና ለኛ ግን ይሄ ጉዳይ ያስፈራል፣ ያስጨንቃል ወይስ የክርስቶስን ዳግም መምጣትን ያስታውሰናል? እንግዲህ ይህንን ካልን ይህንን የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ በሌላ መረጃ ደግሞ ተዘጋጅቶ ብቅ ብሏል። መስመር ላይ ይገኛል። እርሱ ጋር እንግዲህ መልካም ጊዜ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ጎራማይሌ የሚመስለው የዓለማችን የኢኮኖሚ፣ የፖለቲካ፣ የማህበራዊ ቀውሶች በጣም ተባብሰው ይገኛሉ። እንግዲህ ይህንና ይህን መሰል መረጃዎች ሊያቀብለን ፓስተር መስመር ላይ ተገኝቷል። እንግዲህ ምን ይሆኑ እነዚህ መረጃዎች የሚለውን ከእርሱ አንደበት ከሰላምታው በማስከተል እናደምጣለን። አሁን በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? ደህና አመሸህ ወይ? እንደምን አመሸህ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ግራ የሚያጋቡ ጉዳዮች እየተደመጡ ይገኛሉና ደግሞ ከቀኑ በመለስ ምን ይዘህልን መጣ? እንግዲህ ይሄ ባልካን ሀገሮች ያለው ጦርነት ወደ አውሮፓ የመስፋፋት ጉዳይ ምልክት እያሳየ እየመጣ ነው ያለው። እንግዲህ በዋናነት ዩክሬን እየወሰደች ያለችው እርምጃ አሜሪካንን እስከ ማስቆጣት ደርሷል። ምንድነው? የትራምፕ አስተዳደር የዩክሬን በጥቁር ባህር ላይ የሩሲያ ባልሆኑ መርከቦች ላይ የምታደርሰው ጥቃት እንድታቆም ማስጠንቀቂያ ሰጥቷል። እንግዲህ ዩክሬን ምንድነው ትልቁ የቮሎዲሚር ዘለንስኪ መንግስት ትልቁ ፍላጎቱ አውሮፓ ወደ ሶስተኛው ዓለም ጦርነት እንዲገባ ይፈልጋል። መጎተት ነው። ይህንን ለማሳካት በዚህ ብቻ አይደለም፣ በሌላም ባህር እንትኖች አጎራባች ባህር ላይ የሚዋሰኑ ሀገሮችን ወደ ጦርነት ለመጎተት የተለያዩ እርምጃዎች እየወሰደ ነው ያለው። ነገር ግን ከሰሞኑ የታየው ነገር ደግሞ በጣም ብዙ የከፋ ነው። ምናልባትም እነዚህ መርከቦች ከሩሲያ ነዳጅ ጭነው የሚወጡ መርከቦች ናቸው። የሌላ ሀገር መርከቦች ናቸው። ባንዲራቸው ሌሎች ሀገሮች ናቸው። ነገር ግን እነዚህ መርከቦች የመምታት በድሮን የመምታትና የማቃጠል ነገር በስፋት እየተያዘ መጣ። አሜሪካ ይህንን ማስጠንቀቂያ ለዩክሬን መንግስት ሰጥታለች። በነገራችን ላይ ሩሲያ በእግረኛና በሜካናይዝድ ጦር በጣም እየገሰገሰችና የምትፈልጋቸውን ኢላማዎች በሰዓቶች በጊዜው እየያዘች ነው ያለችው። በእርግጥም ዩክሬን ከተወሰነ ወራት ወዲህ ደግሞ የሩሲያ ግዛት ውስጥ ዘልቆ በመግባት የነዳጅ ማከማቻዎች፣ የነዳጅ ማጣሪያዎችን ማውደም ጀምራለች። ለዛም ዋና ከተማዋን። አዎ። እና እነዚህ ጉዳዮች ምንድነው ሩሲያን የበለጠ እያስቆጣትና በተለያዩ አገሮች ላይ የስለላና የቅኝ ስራዎችን እየሰራች ነው ያለው እና ይሄ የስለላና የቅኝ ስራ ጦርነቱን ወዳልተፈለገ ሁኔታ ያሰፋዋል ተብሎ እየታሰበ ነው፣ እየተገመተ ነው ያለው። እንግዲህ ጥቁር ባህር ከሚዋሰኑ ሀገሮች መካከል አንዷ ቱርክ ነች። ቱርክም በዚህ ጉዳይ ላይ ዝም ችላ የምትል አይመስለኝም። በተለይ አሁን ላይ አሜሪካ ለቱርክ እንሸጥልሻለን የሚሉትን ነገሮች ጋፕ ማድረጋቸውን ተከትሎ
ቱርክ ፊቷን ልታዞር ትችላለች የሚልም ስጋት አለ። እንግዲህ የትራምፕ አስተዳደር የዩክሬን በጥቁር ባህር ላይ የሚንቀሳቀሱ የሩሲያ ያልሆኑ የንግድ መርከቦችን ኢላማ እንድታደርግ ማስጠንቀቂያ ማስተላለፉን ዌል ስትሪት ጆርናል ነው የዘገበው። ማስጠንቀቂያ የተላለፈው የዩክሬን በሩሲያ ወደብ አቅራቢያ በሚገኙ 4 የነዳጅ ጫኝ መርከቦች ላይ የድሮን ጥቃት መሰንዘሯን ተከትሎ ነው። ይህንን ማሳሰቢያ አሜሪካ ዩክሬን እየሰጠች ያለችው። ከተጠቁት መርከቦች መካከል አንዱ በአሜሪካ የኃይል ኩባንያ የተመዘገበ ነው። ይገርማል። የአሜሪካ ነው ማለት ነው። ዞሮ አዎ የአሜሪካ መርከብ ነው የተመታው ማለት ነው። እንግዲህ የተከራየችው በመሆኑ አጋጣሚው በዓለም አቀፍ የነዳጅና የኃይል አቅርቦት ደህንነት ላይ ከፍተኛ ስጋት ደቅኗል። በእንቅርት ላይ ጆሮ ደግፍ ቀይ ባህር እየተዘጋ ነው። ሆርሙዝ እየተዘጋ ነው። አንዷ ደግሞ ያለችው እቺ ከሩሲያ ከተለያየ የጥቁር ባህር ከተዘጋ አደጋ ውስጥ ከገባ ዓለም እንግዲህ ምን ያህል አደጋ ውስጥ እየወደቀ እንደሆነ መገንዘብ አያቅትም ብዬ አስባለሁ። ይሄ ነገር ለሁለተኛ ጊዜ ነው አሁን ነዳጅ ሆነ እንጂ ታስታውስ እንደሆነ ዩክሬን ሩሲያ ጦርነት እንደጀመረ ስንዴና ማዳበሪያ ላይ ምግብ አቅርቦት ላይ እንደዚሁ ተመሳሳይ ከባድ አደጋ ነበር የተደቀነው። አዎ እነዚህ ጥቃቶች ምንድነው መሰለ ስትራቴጂክ ኢቭን ሀገራችን ራሱ ምግብ እንትን ያሻቀበው የዛን ጊዜ ነው። ምንድነው መሰለ እነዚህ ስትራቴጂዎች ሌሎችን ጎትቶ ወደ ጦርነቱ ለማስገባት ነው የሚደረግ ጥረት ነው። ያው ሲብስብህ ትገባለህ፣ ከአንዱ ጎራ ሆነ ትገባለህ እና ወይ ጦርነቱ ራሽያን የለኮሰችው የሚለው ነገር እንዳለ ስለሆነ ራሽያን በአውሮፓውያን ተስበው እንዲገቡ ነው። በተለያየ ጊዜ እኮ በነገራችን ላይ አውሮፓውያን ተስበው እንዲገቡ ዩክሬን ያላደረገችው ነገር የለም። ምንም ነገር ግን እስካሁን ድረስ በዩክሬንን በመደገፍ በመሳሪያና በፋይናንስ በሎጂስቲክ የመደገፍ ስራ እንጂ ተስቦ የገባ አንድም ሀገር የለም። በእርግጥ ወታደራዊ አመራሮቻቸውን ልከዋል። በተለያየ ጊዜ ያው ብዙዎቹ ተደምስሰዋል። በጣም በሚያሳዝን ሁኔታ ብዙ ጀነራሎችና ኮሎኔሎች ያለቁበትም ጊዜ የምናስታውሰው የሩቅ ትዝታ አይደለም። ግን አሁን ላይ የተፈለገው ምንድነው? የዓለም አቀፍ መተላለፊያ ውሃዎችን በመቆጣጠር ብቻ ሳይሆን በመዝጋት ዓለምን ወደ አልተፈለገ ጦርነት ውስጥ መክተት የታለመ ይመስላል። እንግዲህ ከጀርባው ይሄ መቼም አጋጣሚ ሊሆን አይችልም። አይ አጋጣሚ አይደለም። በእቅድ እየተሰራ ያለ በዚህ ጥቃት ምክንያት በኮስፒያን ፓይፒሊያን ካንስሪቲያም ወይም ደግሞ ሲፒሲ በኩል የሚደረገው የነዳጅ ኤክስፖርት ለጊዜው የተስተጓጎለ ሲሆን ካዛክስታንም ከፍተኛ እጥረት ነዳጅ እንደገጠማት እየተናገረች ነው ያለችው። ሁኔታውን ተከትሎ ምናልባትም የቀጠናው አገሮች እንደ ሽብር ጥቃት እየቆጠሩት መጥተዋል። እንግዲህ ከፍተኛ የአሜሪካ ባለስልጣናት ጋር በመገናኘት በኃይል መሰረተ ልማቶች እና በዓለም አቀፍ የንግድ አቅርቦት መስመሮች ላይ የተደቀነውን አደጋ አስመልክቶ እነዚህ አካባቢው ላይ ያሉ ሀገሮች ውይይት አድርገውበታል። ምናልባትም ዩክሬንን ለውድቀት እንዳይዳርጋት እፈራለሁ። ምን ኦልሬዲ እኮ ለበለጠ ውድቀት። ምክንያቱም አሁን እንግዲህ አንዱ የተመታው በአሜሪካ የተመዘገበ እንትን ነው መርከብ። አዎ በሼቦር የሚባል ኩባንያ የነሱ መርከብ ነው እና ምናልባት እነዚህ ነገሮች በአሜሪካን ሊያስቆጣት ይችላል። እንግዲህ ይሄ ተስፋ መቁረጥ ምልክት ይመስለኛል። ምክንያቱም አሁን የተፈለገት ሩሲያ እየፈለገቻቸው ያላቸውን ቦታ ሙሉ ለሙሉ እየተቆጣጠረች ያለችበት ሁኔታ ነው ያለው እና እንግዲህ ድሮን ማምረቻቸውም እየወደመባቸው ነው ያለው።
ከፍተኛ የጦር መሳሪያ ማምረቻ እንትናቸው እየተመታባቸው ነው ያለው። እንግዲህ ይህንን ምናልባት ከስጋት አንጻር ብቻ ሳይሆን ተስፋ ስትቆርጥ እኔ ከሞትኩ ጭሬ ለበተን ወይ እንደገና ለምን ተያይዘን አንተላለቅ የሚለው ነገር የሚያመራ ይመስላል። እንግዲህ ከዘገባው ለመረዳት እንደተቻለው ዋይት ሃውስ ከኃይል ዘርፍ ተወካዮች ጋር ከተወያየ በኋላ ለዩክሬን ባስተላለፈው መልእክት የሩሲያ ባልሆኑ የንግድ መርከቦች ላይ የሚፈጸም ማንኛውንም ጥቃት ተቀባይነት የሌለው መሆኑን አስታውቀዋል። አሜሪካ አጽንኦት ሰጥታ እንዳመለከተችው ጥቁር ባህር አውሮፓ ከሩሲያ የኃይል ጥገኝነት ለመውጣት የምታደርገውን ጥረት የሚደግፍ ስትራቴጂያዊ የነዳጅ ማለፊያ መስመር በመሆኑ ጥብቅ ጥበቃ ሊደረግ ይገባል የሚል ለሩሲያ ለዩክሬን ከፍተኛ የሆነ ማስጠንቀቂያ ወደ መስጠት መታለች። እንግዲህ ሌላው በጣም የሚገርም ነገር ከዚህ ጋር ላይ ያይዘው ሩማንያ ምን እንደገጠማት ባላቅም እንግዲህ ሩማንያ ብዙ የአሜሪካ ዲፕሎማቶች ከሀገር እንዲባረሩ የሩሲያ ዲፕሎማቶች ከሀገር እንዲባረሩ እያደረጉ ነው ያሉት። እንግዲህ ሩማንያ የሩሲያን ዲፕሎማቶች ከሀገር አባራለች። እንግዲህ ጥሩ ግንኙነት ነበራቸው። የኔቶ አባል እና ከዩክሬን ጋር አጎራባች የሆነችው ሩማንያ የሩሲያ ድሮኖች የሀገሯን የአየር ክልል በተደጋጋሚ ጥሰው በመገኘታቸው ተከትሎ ጠንካራ ምላሽ ለመስጠት ሲባል በሩሲያ የሚገኙ በሩማንያ የሚገኙ የሩሲያ ኤምባሲ ሰራተኞችና ሀገር ለቀው እንዲወጡ ትዕዛዝ አስተላልፋለች። እንግዲህ የዋርሶ አባል የነበረች ሩሲያ የቅርብ ወዳጅ የነበረች ሀገር ነች። እስከ ቅርብ ጊዜ ነዳጅ እንደውም ከሩሲያ ነበረ የምትወስደው ከዛ ሀገር ነች እና በተለይ ቀድሞ ጠቅላይ ሚኒስትር እና አሁን ላይ እንግዲህ አዲሱ የመጡት የሩማንያ የውጭ ጉዳይ ሚኒስትር የሩሲያን አምባሳደር ቭላዲሚር ሌቪያሽቪሊን በመጥራት የኤምባሲ ሰራተኞቻቸውን ያልተፈለጉ ሰዎችን በማለት በ5 ቀናት ውስጥ አገር ለቀው መውጣት እንዳለባቸው አሳውቀዋል። ይገርማል። ምንድነው እንግዲህ አሁን የጦርነቱ መልክ ምናልባት ሊቀየር ይችላል የሚለው ስጋት እየጨመረ ነው የመጣውና ይህም እርምጃ እንግዲህ አንድ እንዲወስዱ ያስገደዳቸው ነገር ምንድነው? በቅርብ የሩሲያ ሻሂድ ድሮኖችና የሩማንያን አየር ክልል በተደጋጋሚ መጣሳቸውንና የሩማንያ F-16 ተዋጊ ጄት 3 ድሮኖችን ተከታትለው መጣላቸውን ተከትሎ ነው። ይገርማል። እንግዲህ ይሄ ቀላል ነገር አይደለም። አሁን ላይ እንግዲህ በዛ አካባቢ ያለው ፍጥጫ እየጨመረ መምጣትና አሁን ደግሞ በጣም አደገኛ የሆነው ከሩማንያ ባሻገር ታስታውስ ከሆነ በቅርቡ የኔቶ ስብሰባ ላይ ዶናልድ ትራምፕ ለቱርኩ ፕሬዚደንት ረሲብ ጣይብ ኤርዶጋን F-35 ስውር ጀትን ለመሸጥ ቃል ገብተው እንደነበረ ይታወቃል። እንግዲህ ይህንን ቃላቸውን በምን ምክንያት እንደሆነ ባይታወቅም ግን እንደ ምክንያት የተሰጠው በጣም ምክንያት ሊሆን በማይችል ሁኔታ ነው። አሁን ምክንያት ሁለት አንደምታ ነው ያለው ይሄ ነገር። እንግዲህ ምንድነው የእስራኤል ስራ ሊሆን ይችላል የሚል ነገር እየተነገረ ነው ያለው። ይሄ ጉዳይ ከሩሲያ የገዙትን S-400 እና S-500 የአየር መከላከያ ካልመለሱ እና አሁንም በተደጋጋሚ ሊገዙ ያሰቡትን ካልሰረዙ እዚህ ታደርሳል አንሸጥላችሁም የሚል ነው የተናገሩት። እንግዲህ የእስራኤል ባለስልጣናት ቀደም ሲል ከፍተኛ የሆነ
ምንድነው ያደረጉት? ሙገት ገጥሞ ነበረ ከፓርላማው ምክንያቱም እንዳይሸጥ የተወሰኑ የሪፐብሊካን ገዢዎችም ይህንን ጉዳይ በአጥብቀው ይዘውት እንደነበረ የሚታወስ ነው። ምክንያቱም ይሄ ጦርነት በቀላሉ የሚቆም ጦርነት እንዳልሆነ በደንብ አስረጂ ነገሮች እያሉ ነው። ምናልባትም አሁን ይሄ ቱርክን መግፋት ይላሉ አንዳንድ ዲፕሎማቶች፣ በዚህ ረገድ መግፋት ወደ ሩሲያ ማስጠጋት ይሆናልና ለቀጠናው ሌላ ስጋት እንዳይሆን እየተፈራ ነው ያለው። በእርግጥ የኢራኑ ጦርነት ያበቃል ተብሎ ባይታሰብም ድርድር ላይ ተቀምጠዋል። አሁን ዛሬ በወጣ መግለጫ ድርድር ላይ እንዳሉ እየተነገረ ነው ያለው። ዶናልድ ትራምፕ ውይይት ተጀምሯል ብለዋል። ጥሩ ነው እንግዲህ ውይይት ተጀምሯል። ልክ ሲባል የሚገርም ነገር ነዳጅ 80 ቤት ገባ። የሚገርም ከ100 ቤት 80 ቤት ገባ። ምን ያህል የዓለምን እንደተቆጣጠረ ቆዶ በደንብ ነው የሚያመለክተው እና እንግዲህ ምን መሰለህ አውሮፓውያኖች በማዕቀብ ያምናሉ። ነገር ግን ማዕቀብ ኢራንን ሽባ አላደረጋትም። ማዕቀብ ሩሲያን ሽባ አላደረገ። ገብቶሃል? የሆነ ነገር በመከልከልና እንዳያደርጉ በማድረግ ሽባ አላደረገም። ምንጮች ሰፊ ናቸው። አሁን የዓለም ገበያ ሰፊ ነው። መልኩን እየቀየረ ወደ ምስራቅ እየዞረ ስለሆነ የሚያደርሱት ማዕቀብ እንደውም የበለጠ ሀገሮችን ሩሲያን ይሄን ያህል ትደርሳለች ብለው ከአንድ ዓመት በኋላ እጅ ትሰጣለች ብለው ነበር ያሰቡት። ከ2000 በላይ ተመልከተ። ቭላዲሚር ፑቲን ያሉት ፕሬዚዳንት ቭላዲሚር ፕሬዚደንቱ ከፓርላማ አባላት ጋር ባደረጉት ስብሰባ ላይ እንደተናገሩት ከፈረንጆቹ 2022 ጀምሮ የተጣሉት ማዕቀቦች በብዛታቸውም ሆነ በውጤቱ ውጤት አልነበራቸውም ብሏል። ብዛት ቢኖራቸውም ውጤት አልነበራቸውም የሚለውን ነገር ነው የተናገሩት። እርምጃው ከሩሲያ ይልቅ ማዕቀቡን በጠላት አውሮፓና ሌሎች አገሮች ህዝቦች ላይ የከፋ ጉዳት ማድረሱን ይገርማል። እንዴ ቀላል አይደለም እኮ እነ ጀርመን የገቡበት የኢኮኖሚ ጣጣ እኮ ቀላል አይደለም በፍጹም። በጣም እና ምናልባትም እኮ በእንደዚህ ከቀጠለ ከፍተኛ ንቅናቄዎች አውሮፓ ውስጥ ይፈጠራሉ ተብሎ እየተፈራ ያለበት ወቅት ነው። እና ምንድነው የሌሎችን አገሮች ነው የጎዳው ነው የሚሉት ፑቲን። የሩሲያ በጦር ሜዳ ማሸነፍ ያቃታቸው ኃይሎች ኢኮኖሚውን ለማዳከም ግልጽ የሆነ የሽብር ተግባር እየፈጸሙ ቢሆኑም ሊያንበረክኩን ግን አልቻሉም። ይገርማል። ምንም እንኳን ፕሬዚዳንት ፑቲን ማዕቀቡ ምንም አልጎዳንም፣ ይልቁንም ኢኮኖሚያችንን ከውጫዊ ጫና ጋር አላምዶናል የሚል የድል አድራጊነት መንፈስ ለማንጸባረቅ ቢሞክሩም የአውሮፓ ሀገራት ግን 21ኛው ማዕቀፍ በማጽደቅ በሩሲያ የፋይናንስና የኃይል ዘርፍ ላይ ያለውን ጫና ይበልጥ አጠናክረውታል። እንግዲህ በርስ እየተጎዳዱ ማለት ነው። አሁን ሩሲያ በቅርብ ታስታውስ ከሆነ የኢራን አሜሪካ ጦርነት ሲቀሰቀስ ምንድነው ያደረጉት? ዶናልድ ትራምፕ ሩሲያ በተወሰነ መጠን ነዳጅ እንድትሸጥ አድርገዋታል። በነገራችን ላይ ህንድና ቻይና የሚገዙት ራሱ የሩሲያ ነዳጅ አሁን ላይ እየጨመረ መጥቷል። ለምን? ህንድ ከኢራንና ከነዚህ ከባህረ ሰላጤው ሀገሮች ያስገቡት የነበረው ስለማይገባ ከሩሲያ የሚገዙት ጋዝና ነዳጅ በአብዛኛው እየጨመረ ነው። እኔ ይሄ አይደለም የሚገርመኝ ተደብቀው የሚገዙ የአውሮፓ ሀገሮች። ግን ደግሞ ፓስተር ሰሞኑን እንደምታውቀው ዩክሬን ሩሲያ ላይ ባደረሰችው ከፍተኛ ጥቃት ሪፋይነሪውን ይሄ ነዳጅ ማጣሪያውን ነው የመታጠና ራሱ ሩሲያ ላይ ራሱ ሾርቴጅ ምንድነው ለሀገር ውስጥ የሚቀርበውን ነው እሷ የመታችው። የሀገር ውስጥ ቫይለንስ ለማስነሳት ተፈልጎ ነው እንትን ያለችው እና
ምንድነው ያው እነሱ በአጭር ጊዜ ይጠግኑታል። አቅሙም እውቀቱም ነው ስላላቸው እንደሌላ አይደለም። እንኳን እነሱ እኮ ኢራን የተመቱባትን ራሱ እየጠገነች ከፍተኛ እንቅስቃሴ እያደረገች ነው ያለችው። እንግዲህ አዲሱ የህብረቱ ማዕቀብ ተጨማሪ 33 የሩሲያ ፋይናንስ ተቋማት የዲጂታል ገንዘብ መገበያያ መድረኮችን እና የሞስኮ የነዳጅ ገቢ ኢላማ ያደረገ ነው። ይህ የሚያሳየው ፑቲን ማዕቀቡ ውጤት አልባ አድርገው ለማቅረብ ቢሞክሩም ይላሉ እነሱ ምዕራባውያኖቹ፣ ግን የሩሲያ የጦርነት የፋይናንስ አቅም ለማሽመድመድ የሚያደርጉትን ተከታታይ የኢኮኖሚ ጦርነት በተግባር አጠናክረው መቀጠላቸውን ያመለክታል ይላል። ይሁን እንጂ ግን ይላሉ ሩሲያ በጦር ሜዳ በድል አድራጊነት የቀጠለችና እስካሁን እየተጠቀመችው ያለችውን አዳዲስ መሳሪያዎች በመሃል ብትሞክርም ያረጁ መሳሪያዎችን ነው በዩክሬን ላይ እየተጠቀመች ያለችው። ይህ ዋናዎቹን አይደለምና የሚሉት ነገሮች አሉ። እነዚህ ነገሮች ምንድነው ያመለክቱት? ሁለት ነገር እና እንዝጋ ውስጥ። እሺ፣ አንደኛው በባልካን ያለው ጦርነት ቀጣይነትና የሶስተኛው ዓለም ጦርነት ሊቀሰቅስ የሚችሉ የተለያዩ አዳዲስ ምልክቶች መታየታቸውን ያሳያል። ሁለተኛው ደግሞ የዓለምን ኢኮኖሚ የሚያሽመለምድ ጉዳይ ለዓለም ትልቅ ፈተና ሆኖ በጥቁር ባህርና አንድ ባህር ደግሞ አለ፣ ፔሲፊክ ነው የሚባል ፔስፒያ የሚባል ባህር አለ፣ መሀል ላይ ያለ ባህር። በእነዚህ የሚደረጉ ወታደራዊ እንቅስቃሴዎች ዓለምን ወደ አደገኛ ሁኔታ ይወስዷታል የሚል ስጋት አለ። እነዚህ ስጋቶች ደግሞ በሚቀጥሉት ጊዜያት ይቀንሳሉ ወይ ቢባል የሚቀንሱ አይደሉም። እየጨመረ የሚሄድ ስለሆነ ቅዱሳን ራሳችንን ለሚመጡት ቻሌንጆች ሁሉ በጸሎት በእግዚአብሔር ተዘለን በእግዚአብሔር ተባርከል ለተባረከው ተስፋችን ራሳችንን ማዘጋጀት አለብን እላለሁ። ሻሎም። ጌታ ኢየሱስ አበስቶ ይባርክ ፓስተር። ይገርማል እንግዲህ በዚህ በባልካን አካባቢ በጥቁር ባህር የተቀሰቀሰውና በዚህ በፋርስ ባህረ ሰላጤ አካባቢ ሆርሙዝ ሰርጥ የተባለው እንዲሁም ደግሞ ወደኛው አካባቢ ደግሞ የተጠጋው የዚህ የቀይ ባህር ቀውስ ነገ ከነገ ወዲያ የሚፈጥረው ተጽዕኖ ቀላል አይደለምና ፓስተር እንግዲህ እንደጠቆመን አብስቶ መጸለዩ በጣም ተገቢ ነው ብለን እናምናለን። በተለይ ቤተክርስቲያን በአገራችን ያሉ አጥቢያ ቤተክርስቲያናት በሙሉ በዚህ ጉዳይ ላይ መጪውን ጊዜ ልክ እንደ ዮሴፍ አጥርቶ በመመልከት ነገሮችን አስተውሎ እግዚአብሔር ፊት ማቅረብ ብልህነት ነው ማስተዋልም ነውና እኛ ጥቆማ እንግዲህ መጠቆም እንወዳለን። የጸሎት አገልግሎቶችን በሙሉ በዚህ ጉዳይ ላይ ቢጸልዩ መልካም ነው የሚል ጥቆማ ነው እንግዲህ በጥቅሉ መስጠት የምንወደው። ውድ አድማጮቻችን ለዕለተ ማክሰኞ የምሽት መረጃችን ይሄንን ይመስላል። እንግዲህ በነገው ዕለት ሳምንታዊው የዜና ወጃ ከወንድማችን ብስራት ጋር እንድትታደሙ ወዲሁ ግብዣችን ነው። ከምሽቱ 12 ሰዓት ላይ በቀጥታ ስርጭት እናገኘዋለን። እኛ ልንገናኝ የምንችለው እንግዲህ በዕለተ ሐሙስ ነው ማለት ነው። እስከዚያው ድረስ የእግዚአብሔር ምሕረት፣ ጥበቃ፣ ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ቆይታ፣ መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።